ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናላችሁልን በተወዳጁ ጣቢያችን በሳት ኤፍኤም 101.1 ትሪቡን ስፖርትን ለመከታተል ትክክለኛው ቦታ የስፖርቱን ዓለም ህልም መሳይ ታሪኮች የማይደገሙ የሜዳ ላይ ትዕይንቶች የሽፋፊ ሰዓት የስሜት መለዋወጦች ድንቅና የተለዩ ድል ስሜቶች የስፖርት ገጠመኞች እድሜ ጠገብ የተሰነዱ ተደጋግመው እንዳዲስ የሚሰሙ የስፖርት ዓለም ክስተቶች በትሪቡን መለያነት ብቻ ወደ እናንተ ይደርሳሉ። ሽፍራፊ ሰከንዶች የኮከቦች ገጾች ስፖርትን ከመጽሐፍ ትሪቡን ዳሰሳ እና ሌሎችም የማይዘነጉ የትሪቡን ትውስታ ፕሮግራሞቻችን በዚህ አማራጭ ብቻ ወደ እናንተ ይደርሳሉ። ፍቅር ይልቃል ኤፍሬም የማኔ ፕሮግራሙ አዘጋጆች ነን። ህይወት አሰፋ በቴክኒኩ አብራናለች። ሁልጊዜም እናንተን ይዘን በሬዲዮ ዶክመንተሪዎቻችን ሜዳው ላይ የነበራችሁ ያህል ምስል ከሳሽ ገለጻዎችን የስፖርት ታሪኮችን ከፍ የሚያደርጉ የትረካዎችንና ቃለ ምልልሶችን የኮሜንታተሮችና ደጋፊዎች ድምጾችን ማጀቢያ ሙዚቃዎችን በትሪቡን ተሰማላችሁ። ትሪቡን በድጋሚ ስፖርትን ለመከታተል ትክክለኛው ቦታ ነው። ትሪቡን እንግዲህ በተለያዩ አማራጮች ወደ እናንተ ይደርሳል። በዌብሳይታችን በዩቲዩብ ገጾቻችን ኤፍሬም ማን ኦፊሻል ፍቅር ይልቃል ዩቲዩብ ገጾች ላይ የዛሬ የሚተላለፉ ፕሮግራሞቻችንን ጨምሮ የተላለፉ ፕሮግራሞቻችን ጨምሮ በጣም አስገራሚ የሚባሉ ሁነቶችን በምስል በታጀበ አቀራረባችን በዩቲዩብ ገጾቻችን ላይ እንድትከታተሉ እንጋብዛለን። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንንም የበለጠ እንድናጠናክር በአክብሮት እንጠይቃለን። ከዛ ውጪ የፌስቡክ ገጻችን እንደዚሁ የእናንተን ሀሳብ አስተያየቶች ያስተናግዳል። የትሪቡን ሀሳቦች ይጻፋሉ። በዛም በመግባት ከ500,000 በላይ ላይክ ያለው የፌስቡክ ገጻችን ላይ በመግባት ሀሳብ አስተያየቶቻችሁን አካፍሉን። 0929862233 እንደተለመደው በጽሁፍ መልእክት ትዝብታችሁንና ምን እንስራ የሚለውን ጥቆማ ልትሰጡን ትችላላችሁ። ሁልጊዜም ለትሪቡን መወደድ ድጋፍ ስለሆናችሁ አክብሮታችን ከፍ ያለ ነው። የሽፍራፊ ሰከንዶቹን ዋጋ የኮከቦችን የውጡ ጣውር ተሞክሮ የጽሁፎችን አቅም የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። በዚህኛው ምዕራፍ ደግሞ እኔና ኤፍሬም እንግዲህ ሰፋ አድርገን ትናንትና የተከናወኑ አበይት ስፖርታዊ ሁነቶችን ዜናዎችን የበለጠ ሰፋ አድርገን የምንመለከትበት እይታችንን የምናስቀምጥበት ጉዞ ይሆናል ማለት ነው። እስከ 8 ሰዓት በሪቪው ፕሮግራማችን አብረን ቆይታ እናደርጋለን። 3 ነጥቦች ብቻ በፕሪሚየር ሊጉ መሪ አርሰናልና ማንቸስተር ሲቲ መካከል ትናንት በኢቲሃድ ማንቸስተር ሲቲ ፉላምን አፈራርሶ ማሸነፉን ተከትሎ አሁን ጫናው ወደ አርሰናል ሆኗል። ዛሬ ከብሬንትፎርድ ጋር ከሜዳ ውጭ መድፈኞቹ ማሸነፍ ግዴታ የሆነባቸውን ጨዋታ ያከናውናሉ። ፉላም እና ማንቸስተር ሲቲ ማርኮ ሲልቫና ፔፕ ጓርዲዮላ ባለፉት 20 ጨዋታዎች 20-0 ማለት ይቻላል። ፉላም ማንቸስተር ሲቲ ላይ የሚብረከረክ ቡድን እጅ የሚሰጥ ቡድን ማርኮ ሲልቫ የፔፕ ጓርዲዮላን ታክቲክ ጫፉን እንኳ መያዝ የማይችሉ ሰው መሆናቸውን ያረጋገጡበት ጨዋታ ነበር። ከመጀመሪያው ደቂቃ ጀምሮ እስከ 90ኛው ደቂቃ ድረስ ማንቸስተር ሲቲ የፉላሙን ጨዋታ አቅልሎ የተጫወተበት ጨዋታ ነበር። ከሊቨርፑል ድል የቀጠለ ፌሽታ ተመልክተናል። የሊቨርፑል ድል በአንፊልድ ሮድ እንዲሁም ደግሞ የፉላሙ ድል በኢቲሃድ አሁን የፕሪሚየር ሊጉ የመሪነት ጉዳይ 56-53-50 ሆኗል። አስቶን ቪላ በመጨረሻ ድራማዊ ሁኔታ ብራይተንን በሽርፋፊ ሰዓት ጎል ካሸነፈ በኋላ አስቶን ቪላም ከአርሰናል ጋር ያለውን የነጥብ ልዩነት ወደ 6 ዝቅ ማድረግ ይችላል። በኦንጎል ሂሽልውድ በራሱ መረብ ላይ ባስቆጠራት ኳስ አስቶን ቪላ 1-0 በሆነ ውጤት ማሸነፉን ተከትሎ የኡናይ ኤምሬን ቡድን ወደ አናት በ3 ነጥብ ልዩነቶች መጠጋቱን አረጋግጧል። ማንቸስተር ዩናይትድ ባለፈው ማክሰኞ ምሽት ትሪቡን ከተሰናበተ በኋላ ከዌስትሃም ጋር 1-1 ተለያይቷል። እንደዚህ ዩናይትድ በመጨረሻ ሽርፍራፊ ሰከንድ ፈርጊ ታይም 1-0 በሆነ ውጤት አሸንፏል። ቤንጃሚን ሼሽኮ የዩናይትድን የማሸነፊያ ጎል ያስቆጠረው ነው። የዩናይትድ 4ቱ የማሸነፍ ጉዞዎች ከሲቲ፣ አርሰናል፣ ቶተናም እና ፉላም ጋር የነበሩት የድል ጉዞዎች በዌስትሃም በሽንፈት ሊደመደሙ ሽርፍራፊ ሰከንዶች ሲቀሩ በመጨረሻ ቤንጃሚን ሼሽኮ ያስቆጠራት ኳስ ዩናይትድን ቢያንስ አቻ ነጥብ ይዞ እንዲወጣ አድርገዋለች። ነገር ግን የካሪክ
ሁሉንም ጨዋታ የማሸነፍ ጉዞ በዛ ጨዋታ ባቻ ውጤት ምክንያት ሊቀለበስ ግድ ሆኗል ማለት ነው። ሊቨርፑል እንደዚሁ ትናንትናው ዕለት ወደ ማሸነፍ ተመልሷል። ቨርጂል ቫን ዳይክ ከረፍት መልስ በ61ኛው ደቂቃ ላይ ያስቆጠራት ኳስ ሊቨርፑል ሰንደርላንድ ስታዲየም ኦፍ ላይት ላይ በሰንደርላንድ ሜዳ 1-0 እንዲያሸንፍና ቼልሲ እንዲሁም ደግሞ ዩናይትድ የጣሏቸውን 2 ነጥቦች እንዲጠጋ አድቫንቴጅ ያገኘው በሳምንቱ ጨዋታ ሊቨርፑል ነው። ለቻምፒየንስ ሊግ ስፖርት የሚደረገው ፉክክር ላይ ሊቨርፑል ወሳኝ ነጥብ ይዞ የወጣበት ጨዋታ ነበር ማለት ይቻላል። ሌላኛው በጣም ድራማ የነበረው ጨዋታ ክሪስታል ፓላስ ከበርንሊ ያደረጉት ጨዋታ ነው። ፓላስ በመጀመሪያዎቹ 30 ደቂቃዎች 35 ደቂቃዎች ውስጥ በላርሰን ከወልቭስ ባስፈረሙት ላርሰን 2-0 መርቶ ነበር። የሞት ሽረት ተጋድሎ ላለመውረድ ጎራጅ ቀጠና ውስጥ የሚገኘው በርንሊ አድርጎ በማጅብር በአንቶኒና በለርማ ጎሎች 3-2 በሆነ ውጤት አሸንፏል። የትናንቱ ድራማዊ ጨዋታ ይሄ ነበር ማለት እንችላለን። በዛሬው ዕለት እንግዲህ በአርሰናል በኩል በከፍተኛ ጉጉት በአርሰናል ደጋፊዎች በከፍተኛ ጉጉት የሚጠበቅ ጨዋታ አለ። ይሄ ፕሪሚየር ሊግ ነው። እያንዳንዱ ጨዋታ ፍጻሜ የሚሆንበት፣ እያንዳንዱ ጨዋታ ጫናዎችን ይዞ የሚመጣበት ብሬንትፎርድ ከአርሰናል መድፈኞቹ ምን ምላሽ ይኖራቸዋል እንላለን። ማንቸስተር ዩናይትድ እና ካሪክን እናነሳለን። የፔፕ ጓርዲዮላ ቡድን የጫና የመምጣት ሁኔታን እንደዚሁ እንመለከታለን። ማንቸስተር ሲቲና አርሰናል ያላቸው የነጥብ ልዩነት 3 ሆኗል። 56 53 50 ዩናይትድ 45 አራተኛ ነው። ቼልሲ በ44 አምስተኛ ነው። ሊቨርፑል 42 ደርሷል። ብሬንትፎርድ ዛሬ የሚያሸንፍ ከሆነ ከሊቨርፑል በላይ በሚያስቆጥረው ጎል ልክ ከሊቨርፑል በላይ መቀመጥ የሚችልበት እድል አለ። ወደ 6ኛነት መምጣት ይችላል። ስለዚህ በሊጉ በጣም ጠንካራ ከሚባሉ ቡድኖች መካከል አንዱ ነው። መድፈኞቹ የሚገጥሙት ምላሽ መስጠት አለባቸው። የግድ ምላሽ መስጠት መቻል አለባቸው። ከጀርባቸው የሲቲ የሚታወቅ ትንፋሽ እየተሰማ መጥቷል። ፕሪሚየር ሊጉን ደመቅ አድርገን እንመለከተዋለን። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ላይ ትገኛላችሁ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ የዝግጅታችን አጋሮች የሆኑትን ኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ባቢ ልዩ ስፔሻሊቲ የጥርስ ሕክምናን ከልብ እናመሰግናለን። በድጋሚ የሽራፊ ሰከንዶችን ዋጋ፣ የኮከቦችን የውጣ ውረድ ተሞክሮ፣ የጽሁፎችን አቅም፣ የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። ኤፍሬም የማነ፣ ፍቅር ይልቃል የፕሮግራሙ አዘጋጆች ነን። እንዴት ዋልክ? አለን። እንዴት ናቸው አድማጮች? እንደተለመደው በጣም ደመቅ አድርገን ጀመርን። የትሪቡን ስፖርት ማራኪ ዶክመንተሪዎች፣ ማይክል ካሪክና በማንቸስተር የፈጠረው አብዮት። 5ኛው ጨዋታ አልተሳካም። ዌስትሃም አስቸጋሪ ተጋጣሚ ነበር። እንደውም ዩናይትድ በጣም በብዙ ማይክል ካሪክ ከያዛቸው ጨዋታዎች ከአራቱ ጨዋታዎች በብዙ ዝቅ ያለበት አቋሙን ተመልክተናል። ግን የፈርጊ ታይም የመጨረሻ ሽርፍራፊ ሰከንድ ጎል ዩናይትድ ቢያንስ ከዌስትሃም ከለንደን በ1 ነጥብ እንዲመለስ አድርጎታል። የፍራንክ ኤሊስ ጉዳይ እንደገና ከዚህ ጋር ርዕሰ ጉዳይ ሆኖ ተነስቷል። ማይክል ካሪክ እናነሳለን። ኤፍሬም ማንቸስተር ሲቲ እድሉን ተጠቅሟል ትናንት። ፉላም በእርግጥ የማንቸስተር ሲቲ ቀላሉ ተጋጣሚ እንደሆነ ስታቲስቲክሶች ያስረዳሉ። በ3-0 ድል መጀመሪያ አጋማሽ ላይ ባስቆጠራቸው 3 ጎሎች የአርሰናል ላይ የሚያሳድረውን ጫና ጨምሯል። መድፈኞቹ ዛሬ በብሬንትፎርድ ሜዳ አስደናቂ ምላሽ መስጠት መቻል አለባቸው። 3 ነጥብ መውሰድ አለባቸው። አለዛ ሌላ የፕሪሚየር ሊግ ተረክ ውስጥ መግባታችን ይቀጥላል ማለት ነው። ፉክክሩ በተለየ ሁኔታ እንዲታይ ያደረጉ ጨዋታዎችን ትናንት ተመልክተናል። ማክሰኞ ዩናይትድ በዌስትሃም ሜዳ ለንደን ኩዊን ኤሊዛቤት ስታዲየም ላይ ተጫውቷል። አጠቃላይ የምንመለከታቸው ጉዳዮች ይሆናሉ። ከዛሬው የሐሙስ ምሽት 5 ሰዓት በተለይ ብሬንትፎርድ ሜዳ ላይ የሊጉ አውራ አርሰናል ከብሬንትፎርድ ይጫወታል። ያለፉት ተከታታይ ሄድ ቱ ሄድ ጨዋታዎቻቸውን ስታይ የአርሰናል የበላይነትን ነው የምትታዘበው። ብሬንትፎርድ አርሰናልን አሸንፎ የሚያውቀው ባደገበት አመት ጊዜ ነበረ። ከዛ በኋላ የአርሰናል ዶሚኔሽን በኤምሬትስም በብሬንትፎርድ ሜዳም የሚታወቅ ነው።
ነው። ይሄ ዛሬ ይቀጥላል የሚል እምነት በግሌ ነው ያለኝ። ምክንያቱም አርሰናል እንደዚህ አይነት ጫናዎች ውስጥ ሲገባ ፈጥኖ ሪከቨር ማድረግ እንደሚችል ደጋግሞ አሳይቶናል። በዘንድሮ የውድድር ዓመት በጣም የተለየው መድፈኛ አይተናል። ሲቲ ከአንፊልድ ድል በኋላ ትናንትና በአግባቡ አድቫንቴጁን ተጠቅሟል። የፊክስቸር አድቫንቴጁን ተጠቅሟል። ቀድሞ ከአርሰናል የመጫወት እድሉን በአግባቡ ተጠቅሟል። ዶሚኔት አድርጎ ፉልሃምን አሸንፏል። በእርግጥ ፉልሃም ከጋርዲዮላ ሲቲ ፊት ሁሌ የሚሽኮረመም ክለብ መሆኑን በተለያዩ ጨዋታዎች ከክራቫን ኮቴጅ እስከ ኢትሃድ ድረስ አይተናልና ትናንትናም ጋርዲዮላ ከላቀ የጨዋታ ቁጥጥር ጋር ቀድሞ የጨረሰው ጨዋታ ነበር። ቀድሞ ያረጋገጠው ጨዋታ ነበር። የአንፊልዱ የሲዝን ኪክኦፍ ምናልባት ለአርሰናል ምን ያህል ጫና ይፈጥራል? አርሰናል እስኪጫወት ድረስ መጠበቅ አለብን። ፍቅር ከሁዱ ጨዋታ በኋላ አርሰናል ነጥብ የጣለ ነበር የሚመስለው። ማክሰኞ ያነሳነው ሐሳብ ነው። አርሰናል ቅዳሜ ተጫውቶ 9 ነጥብ ጋፕ ነበረው። እሁድ ሲቲ ተጫወተ። አንፊልድ ላይ ከቀዩ ምድር በኮፕስ ፊት ጋርዲዮላ አይናፋር ነው። ደጋግሞ ጨዋታዎችን ማሸነፍ ብርቁ ነው። 10 ዓመታት ታግሶ ነው ጨዋታን ማሸነፍ የቻለው በደጋፊ ፊት። 84 ደቂቃ የተመራውን ጨዋታ ስሎት ናቸው ለማንቸስተር ሲቲ እኔ እንደሚገባኝ በደካማ ጌም ማኔጅመንታቸው 3 ነጥብ የሸለሙት። ሲቲ ያንን እድል ተጠቅሟል። በጣም የላቀ ልምድ አለው። ፐርፌክት ሲቲ ዘንድሮ አላየንም። ባለፉት ዓመታት የነበረው ማንቸስተር ሲቲ ዘንድሮ አላየነውም። ካምና አንስቶ ሸርተት ብሏል። አምናም ዋንጫ አጥቷል። ዘንድሮም ከሻምፒዮኑ በጣም የሊጉ አውራና ከሚመጥነው ቡድን መድፈኛ ጋር አንገት ለአንገት የተናነቀው ቡድን ለመሆን አርሰናል እድል ሰጥቷል። ፍቅር እድል የሰጣቸው 5 ጨዋታዎችን አቻ በመውጣቱ 3 ጊዜ በመሸነፉ ሊሆን ይችላል። ነገር ግን ማንቸስተር ሲቲ ፐርፌክት ሲቲ ነው ወይ የሚለው ራሱን የቻለ ጥያቄ ነው የሚሆነው በቀጣዮቹ መርሃ ግብሮች ላይ። አሁን ባለንበት ከረንት ስታተስ ግን የሊጉ ጨዋታዎች ለማንቸስተር ሲቲ 12 ይቀራሉ፣ ለአርሰናል 13 ይቀራሉ። አርሰናል 90 ደቂቃውን ዛሬ ምሽት እስኪፈተን ድረስ የመድፉ ከፍታ በተደጋጋሚ በሲዝኑ ታይቷል። 90 ደቂቃ ለማይክ አርቴታ አርሰናል መጥፎ ማስታወሻ የሚሆነው ለኔ ቡድኑ እንደ ቡድን ፈርሶ ሚሳሳት ሆኖ በጣም ጠንካራ አለርት የነበረው መድፈኛ በመከላከል ቅርጹም ሆነ በጨዋታ እንቅስቃሴ ተበልጦ ያየነው በካሪክ ዩናይትድ ነው። ያ ጨዋታ ላይ የማይክል ካሪክ ማስተር ክላስን ማድነቅ ያስፈልጋል። ነገር ግን አርሰናል ከሊድስ ጨዋታ አንስቶ በተከታታይ ጨዋታዎች ፈጥኖ ሪከቨር እንደሚያደርግ በወሳኙ የቼልሲ ጨዋታ ማሳይቷል። ጉዳቶች አርሰናል ላይ ያሉ ፍቅር ብሬንትፎርድ በጣም ጠንካራ ተጋጣሚ ነው። አሰልጣኛቸው የፊልም አክተር ይመስላል። በተከታታይ ጨዋታዎች ላይ የነበረው ስኬትን ተከትሎ 12 ጨዋታዎችን አልተሸነፈም። ፍቅር ወደ ዩሮፓ ሊግ የአውሮፓ መድረክ ውድድሮች ለማግኘት እድል ያለው አይነት ቡድን ይመስላል። አዌይ ማች ላይ በጣም ተፎካካሪ ነው። በሳምንቱ መጨረሻ ኒውካስልን ምን እንዳደረገው አይተናል። የሚገጥመው ግን የደረጃ ሰንጠረዡ አይዋሽም። ፍቅር ከላይ የሚገኘው ሱፐር አርሰናል የሊጉ አውራ አርሰናልን ነው። የሲቲን ፕሬዠር አርሰናል እንዴት ሃው ቱ ማኔጅ 90 ሚኒትስ 90 ደቂቃውን እንዴት ማኔጅ አድርጎ ያሳየናል የሚለውን ዛሬ ምሽት 5 ሰዓት ላይ እንመለከታለን። ሁልጊዜ ጫናዎች ሲገባ ፈጥኖ ሪከቨር የሚያደርገው እንደ ተጋጣሚ ባህሪው መጫወት የሚችለው የሴት ፒስ ኪንግ የሆነው በጣም አለርቱ አርሰናል እንዲህ አይነት ምሽቶችን 3 ነጥቦችን ይዘ ስትወጣ ነው ደግሞ የበለጠ እውነተኛ የሻምፒዮንነት ፎርሙላው የገባው ቡድን ነው የምትለውና አርሰናል ያንን ደጋግሞ አሳይቶናል። ፍቅር ዛሬም የሚቀጥል ይመስለኛል። በጣም ከባድ ጨዋታ ነው። በጣም ወሳኝም ጨዋታ ነው። ራሱ ሚኬል አርቴታ የኪት አንድሪውስን ብሬንትፎርድ በአውሮፓ ውስጥ በጣም ወጥ አቋም ከሚያሳዩ ምርጥ ቡድኖች መካከል ብሎ አውድሶታል ከጨዋታው በፊት። ይሄ ቡድን ደግሞ የሚያስገርመው ኤፍሬም ወሳኝ የሚባሉ ኮቺንግ ስታፍ ብለው ተጫዋቾች ብለው በተደጋጋሚ እየተወሰዱበት በጥንካሬው መዝለቁ ነው። ለምሳሌ አርሰናል እንኳን ከቅርብ ጊዜ ወዲህ በአሰልጣኝ ስታፍ ውስጥ ኒኮላስ ጆቬር የቅጣት ምት የስፔሻሊስት የሴት ፒስ ስፔሻሊስት እሳቸውን የወሰደው ከብሬንትፎርድ እንደሆነ ይታወቃል። አንድሪያስ ዮርጌንሰን በብሬንትፎርድ አድርጎ በማንቸስተር ሲቲ ነው በማንቸስተር ሲቲ ከዛ እንደሆነ ይታወቃል። ክሪስቲያን ኖርጋርድ፣ ዴቪድ ራያ የብሬንትፎርድ ተጫዋቾች ናቸው። አርሰናል ከዛ የወሰዳቸው ናቸውና ሌሎችም ቡድኖች ቶማስ ፍራንክም ይዘውት ኬት አንድሬስም ይዘውት ብሬንትፎርድ በሎ በጀት በጣም ትልቅ ተጋጣሚ መሆን የቻለ ነውና አሁን 7ኛ የፕሪሚየር ሊጉ 7ኛ ደረጃ ላይ ይገኛል። ካሸነፈ የአውሮፓ
ሊግ ዩሮፓ ሊግ ፖዚሽን ላይ ራሱን ማግኘት ይችላል። 42 ነጥብ ከሊቨርፑል ጋር አቻ ይሆናሉ። ግን በግብ በአንድ ጎል ብልጫ ካሸነፈ ሊቨርፑልንም ቀድሞ የስድስተኝነት ቦታውን መያዝ ይችላልና በዚህ በጂቴክ ኮሚኒቲ ስታዲየም ብሬንትፎርድ ከአርሰናል የሚደረገው ጨዋታ በተለይ ለመድፈኞቹ ወሳኝ ነገር ነው። ስታሸንፍ ቀጣይ ተጋጣሚ ወልቭስ ነው። የአርሰናል ቀጣይ ተጋጣሚ ወልቭስ ነው። እንደ ሲቲ እንደ አስቶን ቪላ አይነት ቡድኖች የመድረስ ነገራቸውን የምትደመደምበት ነው። ወቅታዊ አቋም ላይ የቡድን ጥንካሬ ላይ ዴፕስ ላይ አርሰናል ላይ ያሉ ጥንካሬዎች ይታወቃሉ። ግን ዋንጫዎችን የምታሸንፈው በነጥቦች ነው፣ በፎርም አይደለም፣ በቅርጽ አይደለም፣ በነጥቦች ስለሆነ አርሰናል ይህንን ጨዋታ በደንብ ማሸነፍ አለበት። እንግዲህ ቅድም ስናገረው ነበር አንዳንድ ጨዋታዎች አሁን አርሰናል ከፉላም በጣም ከባድ ጨዋታ ነው የሚሆነው። ማንቸስተር ሲቲ ከፉላም እንዴት ቀላል ጨዋታ እንደሆነ ነገር ተመልከተው። ብዙ ጊዜ አርሰናል ጨዋታዎች ባለፈውም ሳነሳው ነበር የፕሪሚየር ሊጉ መሪ ስትሆን ኮንሲስተንትሊ በአራቱ ዓመት የዋንጫ ተፎካካሪ ስትሆን በጣም ተደጋግሞ የሚወራለት ጥንካሬ ላይ ስትገኝ እያንዳንዱ ቡድን አንተ ጋር መለካካት ይፈልጋል። አንተን በደንብ ስታንዳርድ አድርጎ መፋለም ይፈልጋል እና ይሄ ጨዋታ ለአርሰናል የሚኖረው ኮንሲኩዌንስ ሲያሸንፍም የሚኖረው የስነልቦና የበላይነት በጣም ትልቅ ነው የሚሆነው 3 ነጥቡን ከወሰደ። ባለፉት ጥቂት ዓመታት ውስጥ 3ቱም ዓመታት ወይም አሁን 4ኛው ዓመታት ላይ አርሰናል ለሰራው ስራ ወደሚገባው የሽልማት ቦታ ወደሚገባው የሻምፒዮንነት ቦታ የመድረስ ነገሩን የበለጠ እርግጠኛ የሚያደርግበት ጨዋታ ይሆናል። 12 ጨዋታዎች ይቀራሉ። 12 ለሌሎች ነው ኤፍሬም። ከዛ በኋላ ዛሬ ቢያሸንፍ አርሰናል 10 ጨዋታዎችን ብቻ ሊፈልግ ይችላል። ሌሎቹ ናቸው 12 መድረስ ያለባቸው። አርሰናል የሚጠበቅበትን ግዴታ ዝቅ እያደረገ ይሄዳል። ከተሸነፈ ኢምፓክቱ ያን ያህል ነው የሚሆነው። ወይም አቻ ከወጣ ድሮፕ ነጥብ ካደረገ ተጽዕኖ ከባድ ነው የሚሆነው። ወደፊት ከባድ ጨዋታዎች አሉ እና ጫና ውስጥ ላለመግባት ዛሬ የመድፉ ደጋፊዎች ወደ ብሬንትፎርድ አቅንተው ዛሬ ምሽት የሚያደርጉትን ጨዋታ በተለየ ሁኔታ ይመለከቱታል። እንግዲህ ማንቸስተር ሲቲ እድሉን በደንብ ተጠቅሟል። ቅድም አንተም እንዳስቀመጥከው ማንቸስተር ሲቲ ማሸነፍ ብቻ አይደለም በስታይል ነው እያሸነፈ የመጣው። ያለፉት ሁለቱ ጨዋታዎች ሊቨርፑልን ያሸነፈበት ሊቨርፑልን በስታይል ደካማ እንትኑ ድሉ ግን ስታይል ሁላም በስታይል ድሉ ግን ስታይል አለ። ሊቨርፑልን እድሜ ለሰው የሊቨርፑል ምን መሰለ በዛ ደቂቃ አታሸንፍ ኦፍ ኮርስ በቃ ተጋጣሚ ከተኛለህ ልክ በዛ ደቂቃ የተደመደመ 3 ነጥብ የሄደ 3 ነጥብ ነው የመለሰው እና ያ ውጤት ራሱ ፔፕ ጓርዲዮላም ሲናገር ብዙ ነገሮችን ይቀይራል ብሎ ነበርና ይሄ በመሆኑ ሊቨርፑል አሸንፎ የማያውቅበት ስታዲየም ስለሆነ በፉላም ላይ ግን በጣም በቀላሉ ነው ያሸነፈው። አንቶኒዮ ሰሜኒዮ ያስቆጠራት ኳስ እንደገና ከ3 ጎሎች በተጨማሪ 6 እና 7 ጎሎች መቆጠር የነበሩበት በጣም ቀላል ጨዋታ ነበር ማለት ይቻላልና የሞት ሽረት ጉዳይ የሆነ ይሄዳል። በቃ ለሻምፒዮንነት እያንዳንዱን ጨዋታ ማሸነፍ በመድፈኞቹ በኩል የሚጠበቅበት ነገር መጥቷል። አሁን ነጥቦችን ብትጥል የሚቀበሉ ቡድኖች አሰፍስፈው እየተከተሉ መምጣታቸውን ያረጋግጥ የፕሪሚየር ሊግ ፍጥጫ እየተመለከትን እንገኛለን። ጫናን መቋቋም እንዲህ አይነት ምሽቶችን በድል በመወጣት የባላንጣህ መጠጋት ላንተ ችግር እንዳልሆነ ማሳየት አለብህ። ትክክል። ይሄ የአርሰናል መልክ ሆኖ ደጋግሞ አይተነዋል። አንዴ ነው የወደቀው ብያለሁ። ፍቅር እንግዲህ እግር ኳስ አይዋሽም፣ በአይንህ የምታየው ስፖርት ስለሆነ ዛሬ ምሽት ይወድቃል አይወድቅም እናያለን። አርሰናል ግን ለመውደቅ የተዘጋጀ ቡድን አይደለም። ታዋቂው የስፔን በጣም የእግር ኳስ ጸሐፊ ጋለን ባሌጌ ፍቅር ይሄ አርሰናል ሞደርን ዴይ ላይ በዚህ በዘመናዊ እግር ኳስ ላይ ለአውሮፓ እግር ኳስም ራሱ ሌሰን የሆነ አይነት ቡድን ሆኖ መጥቷል ይላል። እስከ ሰሞኑ ባሰፈረው በራሱ ፔጅ ላይ ባሰፈረው ጽሁፍ ምንድነው አርሰናል ይሄ በሜዳ ላይ ቦታን፣ ጊዜን፣ የጨዋታ ምታቆጣጠር እንደዚሁም በጣም አለርት ዲፌንስ፣ ጥብቅ፣ በጣም ንቁ፣ እድል የማይሰጥ ለፊዚካል ባትል የተዘጋጀ ከትኩረቱ ያልተዛነፈ ከጋርዲዮላ የተማረ ግን ራሱን መስሎ የመጣ ጆዜንም የሚመስል እንደገና ደግሞ በጣም በራሱ ቅኝት ኮምፒቲቲቭ ነው የመጣ ካለፉ ስተቶቹ የተማረ ዴብዙን ያጠናከረ ነምበር 9 ያለው
አንዳንዴ ራሱ አርቴታም የአርሰናል ተጋጣሚ ሆኖ አይተነዋል። ከጥንቃቄና ከጨዋታ ቁጥጥርና አላማው አልቲሜት ጎሉ ትሮፊ ዋንጫ 22 ዓመት የተናፈቀውን ባለፉት 3 ዓመታት ዓለም ያሾፈበት እንደሚዚ አጅቦ የሚመለስ ዋንጫ ነክቶ የሚመለሰው መድፈኛ ከህይወት ስህተቱም የተማረ ሌሰን ወስዷል። ከአንድሪያ ቤርታ ጋር 9 ግዢዎችን ፈጽሟል። የዛሬ ብሬንትፎርድ ልጅ አይደለም ኖርጋርድ ፍቅር ብዙ ድል እንኳን የተሰጠው እኮ አይደለም፣ ግን የቡድኑ ሌላው ዋልታ ነው። ምክንያቱም እንደ ራይስ አይነት ጀነራል እንደ ዙቢሜንዲ አይነት ድምጽ አልባ መሳሪያ ባለበት ሚድፊልድ ላይ ሰብረህ መግባት አልተቻለም። ቶማስ ፓርቴ ተረስቷል። ፍቅር ፓርቴን የሚናፍቅ አላየንም። የአርሰናል ሚድፊልድ አርሰናል ሳካ ተጎዳ፣ ኦዴጋርድ ተመለሰ ወይ ተጎዳ፣ ካላፊዮሪ መጣ ወይ ሄደ፣ ችግር የማይሆንበት ቡድን መሆኑን ደጋግሞ አሳይቶናል። ቢኮዝ ኦፍ ዴብዝ ፍቅር ከዛ ውጪ ያለ ኳስ መንቀሳቀስ የሚችሉ በሎ ብሎክ የሚጫወቱ ተጋጣሚዎቹን በምን አይነት መንገድ ኳስ ወይም ጎሎችን ለማስቆጠር ፖቴንሻል ያለው አጥቅቶ ሲጫወትም ተጋጣሚዎቹን በትኖ እንደሚጥል በተወሰኑ ጨዋታዎች ላይ አይተናል። በአውሮፓ መድረክ ደጋግሞ አሳይቶናል። አትሌቲኮን፣ ባየር ሙኒክን፣ ኢንተር ሚላንን አሸንፎ በፕሪሚየር ሊጉ እንደ ቪላ አይነት ተጋጣሚዎችን ኤምሬትስ ላይ ምን እንዳደረገ ማስታወስ በቂ ይመስለኛል። ሰሜን ለንደን ደርቢ ቶተናምን ጭምር። አርቴታ ሲጠነቀቅ ደግሞ የተመራውን ጨዋታ አንድ እኩል ያደርግና 30 ደቂቃ ከፊቱ እየቀረው ባንዳቻ ይወጣል። ደጋፊው ያጸጸት አለበት። የፎረስት ጨዋታ፣ የቼልሲ ጨዋታ፣ የሊቨርፑል፣ ሰንደርላንድ እያልክ መጠቅሳቸው ጨዋታዎች አሉ። 5ታቸው የወጣባቸው የሲቲን ጨምሮ ፍቅር 3 ጊዜ ሲሸነፍ ተበልጦ የተሸነፈው በቪላና ዩናይትድ ነው። የሊቨርፑል የሳቦዝ ላይ ሮኬት ነው። አንፊልድ ላይ ያሸነፋቸው ጨዋታዎችን ስታይ በሊጉ ያስቆጠራቸው ጎሎች ብዛትን ስታይ ወደ 14 የሚጠጉ የአርሰናል ተጫዋቾች አርሰናል በሊጉ ያስቆጠራቸው ከ50 በላይ ጎሎች ተዋናዮች ናቸው። ፍቅር የአንድ ኮከብ ከፊት የሚገኝ ነምበር 9 ወይ እንደ ዮከሬስ አይነት ወደፊት በጣም ሻርፕ ሆኖ የሚመጣ አጥቂ አሁንም ትልቅ ሙቭመንቱንና የአርሰናል የማይነካው ቤስት 11 ላይ ዋናው ተጫዋች መሆን አለበት ተብሎ ዓለም የሚከራከርለትን ኮከብ ታታሪ ምን ያህል ወደ ጎል መንገዱ እየመጣ እንደሆነ እናውቃለን። እድል ሲሰጠው እድሎችን በአግባቡ ሲያገኝ ደግሞ ከመረቡ ፊት የማያፍር እንደሆነ ደጋግሞ አሳይቶናል። ከሃርቫርስ ተጎድቷል። ዮከሬስ ግን አይጎዳም። ፍቅር ጋብሪኤል ጂሰስን ለመጠቀም ጥረት ያደረገ ነው አርቴታ። ጂሰስ በቤስት 11 ሲገባ አርሰናል ቀለሙ ይቀየራል። ለኔ ስህተት ይመስለኛል። የዩናይትድ ጨዋታ ላይም ያንን አድርጓል። በሰንደርላንድ ጨዋታ ላይም ዮከሬስ ከገባ በኋላ ያደረጋቸውን ነገሮች ስናስታውስ ዮከሬስ ከቤስት 11 ሲጀምር የአርሰናል ተጋጣሚዎች የሆኑ ተከላካዮች ሁላ ወደ ዮከሬስ ትኩረት ያደርጋሉ። እነ ማጋሊስ ሲጨነቁ በረጅሙ የሚጥሏቸውን ኳሶች ዮከሬስ በአግባቡ ሸርፎ ማውረድ ይችላል። እንደሱ መዝለል፣ እንደሱ መታገል በጋብሪኤል ጂሰስን ያላየውም በካይ ሃርቫርስ አላየውም። ይሄው ሳይጫወትም ይጎዳል። በአርቴታ አንደኛ ደረጃ ትሪትመንት የሚሰጠው ኮከብ ነው። በዛሬው ጨዋታ ላይ አይኖርም። ግን ለአርሰናል ጭንቅ አይደለም ፍቅር መጠነኛ ጉዳትን ያጋጠመው ዴብዝ ጠቅሞታልና ጋለም ባለጌ ይሄ ለሞደርን ዴይ ፉትቦል ዋንጫ ብቻ የቀረው ግን እንደ ሌሰን ለሌሎች ሊታይ የሚችል አይነት ቡድን መሆኑን ነው የተጠቀሰው። አለርት ኳስም የሚጫወት ዲፌንሲቭ አፕሮቹን በጣም ጥብቅ ያደረገ ያ የፈርጉሰንን መጽሐፍ በአግባቡ ደጋግሞ ያነበበ ለኔ ይመስለኛል። አርቴታ አጥቂዎች ጨዋታዎችን ያሸንፉላል፣ ድንቅ ተከላካዮች ዋንጫዎችን ያመጡላል፣ ጫናዎችን ይቋቋሙላል። እንደ ራይስ አይነት መሪዎች ከዚህ ቡድን እንዲህ አይነት ምሽቶችን ደግሞ የብሬንትፎርድ አይነት ጥሩ ቅርጽ ያላቸው ቡድኖችን ደግሞ በምን አይነት ቀለም ጨዋታውን ማኔጅ አድርጎ 90 ደቂቃውን ሊጨርስ ይችላል። ብሬንትፎርድ በካውንተር ሲመጣ፣ በቢልድ አፕ ሲመጣ፣ በሚታወቅበት ሎ ብሎክም ሲጫወት አርሰናል ያንን ሰብሮ ገብቶ ጎል ለማስቆጠር የሚችልበት የረጅም ኳስ ኳሊቲ ያለው የሴት ፒስ ኪንግ ነው። በኦፕን ፕሌይ ጎል ማስቆጠር ይችላል። ኮምፒቲቲቭ የሆነው መድፈኛ ከመድፉ ዲኤንኤ መፈጠር ጋር በኖርዝ ለንደን ፎሬቨር አሳይቶናል። ሲቲ ፍቅር እውነት ነው እንደ ኤሪን ሃላንድ አይነት አጥቂዎቹ 200 ጎል ደርሰዋል በ262 ጨዋታዎች። ፍቅር የሚገርም ሪከርድ ነው። ፍቅር ግን የጋርዲዮላን ልምድ የጋርዲዮላን መጫን ሲቲ የበለጠ ፎርሙን እየያዘ አርሰናል ላይ የሚፈጥረውን ፕሬዠር በእንዲህ አይነት ምሽቶች
ጨዋታዎችን በማሸነፍና በመቆጣጠር ማሳየት ካልቻልክ እውነት ነው ፈተናው የበለጠው ዳንተ ይመጣል። ምክንያቱም ግን ዝግጁ አይመስለኝም የአርሰናል ይሄ እንዲህ አይነት ጨዋታዎች ፊክስቸሮች አይደሉም፣ ወይም ደግሞ አሁን ሲዝኑ ሲጀምር እንዳሉት አይነት ጨዋታዎች አይደሉም። የሶስት ነጥብ ብቻ ጨዋታዎች አይደሉም። በዚህ ሰዓት ላይ እንዲህ አይነት ጨዋታዎች የዋንጫ እድልህን የሚወስኑ አይነት ጨዋታዎች ናቸው። ተጋጣሚን ተስፋ የምታስቆርጥበት፣ አንተ ነጥብ ከጣልክ ደግሞ ተጋጣሚዎች የበለጠ ተስፋ እንዲያደርጉ መንገድ የምትከፍትበት ናቸውና ለምሳሌ 11ኛው 12ኛው ሳምንት 13ኛው ሳምንት እንደምትላቸው አይነት ጨዋታዎች አይደሉም። መጨረሻ ቅድም እንዳልኩት ሻምፒዮንነት ለጠንካራ ስራ አይደለም የሚሰጥህ፣ ሻምፒዮንነት ለምታስመዘግበው ኮሌክት ለምታደርገው ነጥብ ነው የሚሰጥህ። እንደዛ ባይሆን ለኔ በፐርፎርማንስ ቢሰጥ ቢሆን አርሰናል አንድ ሁለቱን አምና መውሰድ ነበረበት ዴፊኒትሊ። ስለዚህ ነጥቦችን መውሰድ መቻል አለበት። ያንንም ያደርጋል ተብሎ ይጠበቃል። ብሬንትፎርድ ዛሬ አሁን ለምሳሌ ዳንጎ ኦታራ፣ ኢጎር ቲያጎ በጣም ኢንፎርም የሆኑ አጥቂዎች ናቸው። ከኒውካስል እንዴት ነጥብ እንደወሰዱ በአምስት ሚድፊልድ ነው የሚጫወቱት። ከኋላ በሶስት ነው የሚከላከሉ። 3-5-2 ነው የሚጠቀመው። በዛሬው አጫወት ላይ እንግዲህ ቅድም እንዳልከው የአርሰናል ኤብሪቼ የዜና አማካይ ቦታ ላይ ይመልሳል። ምክንያቱም ኦዴጋርድ ከሃቫርትስም ጉዳት አጋጠማቸው። የጉዳቱን ጉዳይ ሌላ ጊዜ ማውራት ያስፈልጋል። ምንድነው አርሰናል ውስጥ ያለው? ለምንድነው ይሄ ሁሉ ተከታታይ ጉዳት የሚኖረው የሚለው የአርሰናል የዚህ ሕክምና ጉዳይ፣ የሪከቨሪ ጉዳይ፣ የትሪትመንት ጉዳይ ብቻውን መታየት ያለበት ነው። ግን ጋብሪኤል ማርቲኔሊ፣ ቪክተር ኮሬሽ፣ ኖኒ ማዶኪ ይገባል ተብሎ ነው የሚታሰበው። ወይም ትሮሳርድ በማርቲኔሊ ቦታ የኮሬሽ ቀድሞ ይገባል ተብሎ ነው የሚታሰበው። ዴክላን ራይስ፣ ዙቢሜንዲና ኤዜ፣ ሄንካፔ፣ ማጋሊሽ፣ ዊሊያም ሳሊባና ዩሊያን ቲምበር ወይም ደግሞ ሪካርዶ ካላፊዮሪ እንደተለመደው ቀድሞ ሊጀምር ይችላል። ከዛሬው 4-3-3 አሰላልፍ አርቴታ ብዙ ጊዜ አይቀይርም። የታክቲኩ 4-3-3 ነው። ብዙ የፎርሜሽን ለውጥ ሲያደርግ አንመለከተውም። በጣም ሚድፊልድ ላይ ይበዛሉ። የማጥቃት እንቅስቃሴያቸው ቅድም እንዳልከው በካውንተርም በትራንዚሽንም አንዳንዴ ደግሞ ቡድኑ የሚያፈገፍግ ከሆነ በስተውም ጭምር ማጥቃት የሚችሉ ተጫዋቾች ናቸው። ቡድን ነው፣ ጠንካራ ቡድን ነው። ከዚህ ቡድን ነጥብ መውሰድ አለብን። አሁን የትኛውንም ተጋጣሚ ማሸነፍ እንደ ሻምፒዮን ማሸነፍ ፕሩፍ የምታደርግበት ሰዓት ነው። ቅድም እንዳስቀመጥ ነው በ25ቱ ጨዋታዎች አርሰናልን የመሰለ ጠንካራ ቡድን አልተመለከትም። የራሱ ደካማ ጎኖች ነበሩት። የራሱ መጥፎ ሞመንቶችን አሳልፏል። አንደኛው አርቴታ ነው። ተጋጣሚው ራሱ የአርሰናል ተጋጣሚ አርቴታ ስለሚመስል፣ አንዳንድ ደግሞ ከአቅም በላይ የነበሩ ጨዋታዎች በብልጫ የተሸነፈባቸው የማንቸስተር ዩናይትድ አይነት ጨዋታዎች የምታስታውሳቸው ጨዋታዎች አሉ። አንዳንዶቹ እዚህ ቦታ ከደረስክ በኋላ ግን ስፔስ ለምትተውለት ቡድን አይደለም የጓርዲዮላ ቡድን። አሰልጣኙ ኤክስፒሪየንስ ነው፣ ዌል ኤክስፒሪየንስ ነው። ባለፈው ስንመለከተው ነበር። ሁለተኛው ሲዝን ላይ ሁለተኛው አጋማሽ ላይ የፔፕ ጓርዲዮላ ቡድን በጣም አክሰለሬት ያደርጋል፣ በጣም ይሻሻላል፣ ስህተቶቹን ይደፍናል። ከዛ ደግሞ የሆነ ነገር ካሳያቸው፣ ድላቸውን ከሰጣቸው ያንን ከመጠቀም ወደ ኋላ የማይሉ ኤክስፒሪየንስ በጣም ትልቅ ዋጋ እንዳለው መረዳት ያስፈልጋል። ስለዚህ ሚኬል አርቴታ እንዲህ አይነት እድሎችን መስጠት የለበትም ተብሎ ይታመናል። ከጨዋታው አንጻር አርሰናል የዛሬውን ጨዋታ አሸንፎ ወደ 6 ነጥቡ ወደ ስትሮንግ ፖዚሽኑ ይመለሳል ተብሎ ነው የሚታሰበው። ምንም እንኳን ብሬንትፎርድ ትልልቅ ቡድኖችን ነጥብ አስጥሏል። ዩናይትድን ከቼልሲ ጋር 2-0 ያሸነፈበትን የተለያዩ ትልልቅ ቡድኖች ኒውካስልን 3-2 በዚህ በሳምንቱ አጋማሽ በሳምንቱ ያሸነፈበትን ጨዋታ እናስታውሳለን። ግን በሄድ ቱ ሄድ ሲታይ አርሰናል ደጋግሞ በጂቴክ ኮሚኒቲም በኤምሬትስም አርሰናል የተሻለ የበላይነት አለው። ከሁሉ እስከዛሬ ከነበሩ የበላይነቶች ሁሉ ግን የዛሬ ምሽቱን የበላይነት በደንብ የሚፈልግ ይመስለኛል። ኤፍሬም አንዱ ስጋት የዲክላን ራይስና ማን ነው የሃቫርትስና የቪክተር ኮሬሽ ጥምረት የመጣ ይመስል ነበር አይደል? በሚታይ ደረጃ መግባባት ያለ ይመስል ነበር። ሃቫርትስ ስሩ ፓሶቹን በመስጠት ሚድፊልድ ላይ ወርክ ሬቱ እንደገና ሳታስበው በቃ ብዙ ስራዎችን የሚሰራ ሳትመለከተው ሜዳ ውስጥ አለ ብለህ ሳታየው ግን ብዙ ስራዎችን የሚሰራ ተጫዋች ነው። መምጣቱ በጣም ኢንስፓየር አድርጎ ነበር በአርሰናል በኩል። ይሄ ተጫዋች እንደገና በእንዲህ አይነት ወሳኝ ጨዋታ ላይ መመለሱ ኤዜን አሁን አንዳንድ ሚኬል አርቴታ ብዙ እንድትፈርድበት የሚያደርግህ
ተጫዋቾቹን ረጅም ሰዓት ያስቀምጣቸዋል። ጥሩ የሚሰሩ የሆኑ ተጫዋቾች ካሉ ቤስት 11 ውስጥ ጥሩ ከሆነ ኦቨር ይጠቀምባቸዋል። ለአንዳንድ ተጫዋቾች የፊትነስ እድል እንኳን አይሰጥም። ደጋግሞ የፊትነስ እድል አሁን ኤዜ ስፐርስን ካሸነፈ በኋላ አርሰናል በኤዜ 3 ጎሎች ስፐርስን ካሸነፈ በኋላ እየተናፈቀ ነበር የጨዋታ ደቂቃ የሚያገኘው። አሁን እንዲህ አይነት ሞመንቶች ላይ ሙሉ 90 ደቂቃ ስታሰልፈው የሚኖሩ ክፍተት አለ። ፊትነስ ክፍተቶች ሊኖሩ ይችላሉና አንዱ ስጋት በዛሬው ጨዋታ ላይ የካይ ሃቨርትዝ እንደገና መጎዳት ሚድፊልዱ ላይ አዲሱን ኤዜን በቤስት 11 ውስጥ አዲሱን ኤዜን መመልከታችን ሊሆን ይችላል። ከዛ ውጭ ግን በዛሬውም ጨዋታ ላይ አርሰናል ትልቁን ግምት ይወስዳል ለማሸነፍ። እኔ እስካሁን ድረስ አርሰናል ወደ 39 ጨዋታዎችን አድርጓል። በሁሉ መድረኮች 21 ክሊንሺቶችን ሲያከናውን በጣም በተጫዋቾች ጉዳት ሲፈተን ያየሁት ጋብሪኤል ማጋሊሽ ባልነበረበት ሰዓት ነው። ከዛ ውጪ በቀሪው ሲዝንም እንደ ዴክላን ራይስ ራሱ ቢጋቢ አይነት ሳሊባ አይነት ተጫዋቾች በዚሁ 100% የጤንነት ሁኔታቸው ከቀጠሉ ለአርሰናል ሌላው በጣም መልካም የቡድኑ ዜና ነው። ምክንያቱም ሊደሮች ናቸው። የአሸናፊነት ሜንታሊቲውን በጣም በቡድኑ ላይ የሚያሰርጹ ናቸው። ሌሎቹ ግን ፍቅር ለኔ ራሱ አምበሉ ኦዴጋርድን ጨምሮ ኢቭን ቡካዮ ሳካ ይሄ ባላንስ የሆነ ስኳድ ፈጥሯል። አርቴታ ዴብዙ በጣም ሰፊ መሆኑ ጠቅሞታል። አምና ካቻምና ከዛ በፊት በነበሩት አመታት ዋንጫ አንደኛ ያጣበት ምክንያት በ13 14 ተጫዋቾች ነበር አርሰናል ሲዝኑን ሲገፋ የነበረው በአድቬንቸር። ዘንድሮ ግን ቀለሙን የቀየረበት አንዱ ምክንያት የምትጠቀማቸው በጣም ሚዛኑን የጠበቀ ስኳድ ይዟል። ፍቅር የምሽቱ ጨዋታ ቢግ ቻሌንጅ ብሬንትፎርድ ሲሆን አንደኛው ማንቸስተር ሲቲ ትናንትና ማሸነፉና ወደ አርሰናል መጠጋቱ የሚኖረውን የስነልቦና አቅም አርሰናል በክሪቲካል ጨዋታዎች ላይ እንደዚህ አይነት ምሽቶች ላይ ማሳየት ያስፈልጋል። ነሐሴ የጀመርከው ሊግ ላይ ከኦልትራፎርዱ ጨዋታ በካላፊዮሪ ያቺ የሴት ፒስ ጎል አንድ ሙከራ ዩናይትድ በጣም ዶሚኔት አድርጎ 3 ነጥብ ሲወስድ እንደዚህ አይነት ውድ 3 ነጥቦች ግንቦት ላይ ይጠቅመዋል። ጋፕህን እንደዚህ የሚጠብቁልህ እንደዚህ አይነት ነጥቦችንም ስትወስድ ነው። አርሰናል ስቶክን ሲመስል፣ አርሰናል ብራዚልን ሲመስል፣ አርሰናል እንደ ካቴና ጣሊያን ስኳድራ ዙሪ ሲከላከል፣ አርሰናል አንዳንዴ በቆመ ኳስ ሲያስቆጥር የቲፒካሊ 19 ጀርመን ሲመስል፣ አርሰናል አንዳንዴ ደግሞ በጣም በኦፕን ፕሌይ ሲጫወት፣ በአራቱ ዋንጫ ላይ ሲዘልቅ ለኳርዳፕል የሚጫወቱ አይነት ቡድን ሲሆን ከመድፉ ስኳድ ከመድፉ ካምፕ ይሄ አይወራም እኮ። አራቱ ዋንጫ ላይ ግን ያለው ፐርፌክቱ አርሰናል ነው። በዛ ላይ ጋለን ባሌጌ እንዳለው ለሌሎች አውሮፓ ቲሞች ጭምር እንደ ሌሰን እየታየ የሚገኝ ቡድን ግንባታ ቅኝት ነው አርቴታ ያሳየው። ትሮፊ ወይም ዋንጫ ብቻ የጎደለው። ዋንጫ ለማሸነፍ ደግሞ ፕሬሸር መቋቋም፣ ስነ ልቦናን በጣም ከፍ ማድረግ፣ አንዳንዴ ደግሞ የራስ የሆነ የጨዋታ ስትራቴጂና የአሰልጣኙ ሜንታሊቲ ወሳኝነት አለው። ያንን ፕሬሸር ተቋቁሞ አርሰናል ዛሬ ምን ያሳየናል? የምንጠብቀው ነው ፍቅር። በተለይ ብሬንትፎርድ ኮምፒቲቲቭ ሆኖ ደጋግሞ በዚህ ሲዝን ሲያሳየን ከኬት አንድሬው ጋር ይሄ ወጣት አሰልጣኝ ቀይሯል ብሬንትፎርድን። ለኔያውም ቶማስ ፍራንክ በጣም የሚቆጫቸው ነው ይመስለኝ። በሰላም ተኝተው ከነበሩበት ተሰናበቱ፣ ተጨብጭቦላቸው ፍቅር እዛ የሰሜን ለንደን ዝም ብሎ በህልሙ ብቻ የአርሰናል ተቀናቃይ ለመሆን ጥረት የሚያደርግ የቅርብ ጎረቤት ዶሮዋ የግራን ፖተርና የሳቸው ስህተት በቃ ሪግሬት ላይፍ ታይም ነው። አንዳንዴ ቁጭ ብለህ ስታስበው በእርግጥ አንድ 10-12 ሚሊዮን ፓውንድ በሳምሶናይት ይሰጠዋል ካሳ የተባረርክበት። ቤተሰቦችን ይዘ ወደ አንድ ባህር ዳርቻ እኮ ነው የምትሄደው። ምንኝ ነው ግን ትላለህ። ከዛ እንደ ኤለን መስክ ይመጣል። ገንዘብ ደግሞ ደስታ ይገዛማ። ለመሰላ ከአድቬንቸሩ ጋር መቆየት ይፈልጋሉ። የባስ አታንጣ ደግሞ ማሬንኪያስ እንዴት ነው ፎረስት የኢትዮጵያ ብዙ የከነማ ክለቦች ባልደረቦች አይመስሉም? በተለይ ደግሞ ባንዳ አመት 3 አሰልጣኝ የሚያሰናብቱ ለምሳሌ ለአንጄ ፖስቴግሉ 8 ጨዋታ ነው የሰጡት። ኑኖ ስፕሪቶ አምና ሜዳ ላይ በካሜራ ፊት ያው አይፎን 6ቸውን ይዘው ታስታውሳለ እንዴት ትጨቃጨቀኛለህ በሚል ቂም ያዙ። ስፕሪቶን የመሰለ ጥሩ አሰልጣኝ አሁን በዌስትሃም መልካም ነገሮችን ለመስራት ከነጫናው እየጣረ ነው። በ3 ጨዋታ አሰናበቱ። ሾንዲችን በ17 ጨዋታ ትናንትና ከወልቭስ አቻ ሲለያዩ
ከወራጅ ቀጠናው ዋና ባልደረባ እንዴት በሚል ነው ማሪንኪያስ ግሪካዊ ቢሊዮነር ያሰናበቱት። አራተኛ አሰልጣኝ ሊቀጥሩ ነውና እኔ አንዳንዴ ኖቲንግሃም ፎረስት የኢትዮጵያ የመዘጋጃ ቤት ክለቦች ነው የሚመስለኝ ነው ይፍቀር። ምክንያቱም እነሱም ታውቃለህ ነሐሴ ውድድር ጀምረው ጥቅምት ላይ ሁለተኛ አሰልጣኝ የሚቀጥሩ ጥር ላይ ደግሞ ሶስተኛ የሚደግሙ በርካታ የኢትዮጵያ ክለቦች አሉና አንዳንድ የእግር ኳስ ላይ እብደት አለ። ቢሊዮነሮቹ ያንን ደጋግመው ያሳያሉ። አሰልጣኞች ይቀይራሉ ውጤትን ቢሲላቸው። ፎረስት ግን ፍቅር ወራጅ ቀጠና ነው የሚገኘው። ዘንድሮ ለዓለመውረድ የሚታገለው ይሆናል። ምናልባትም የማሪንኪያስ እብደት ደግሞ ሊያወርደውም ይችላል። አምና ግን በዚህ ሰዓት ፎረስት ለቻምፒየንስ ሊግ ስፖርት የሚፎካከረው ቡድን ነበር ከኑኖ ስፕሪቶ ጋርና ቢሊዮነሮች ባለቤቶች አንዳንዴ ሁሉን ነገር ማድረግ ስለሚችሉ አሰልጣኞችን የሚበሉበት መንገድ ዋጋ ያስከፍላል። የቶተናም ያውም የዘገየ ነው ለኔ የሚመስለኝ። አርሰናል ወሳኙን ጨዋታ ያደርጋል። ሊቨርፑል ፍቅር ትናንትና ሜዳው ላይ ተሸንፎ የማያውቀው ሰንደርላንድን አሸንፏል። ለስሎት ትንሽም ቢሆን እፎይታ ነው። ማንቸስተር ዩናይትድ 2 ነጥቦችን ድሮፕ አደረገ ከዌስትሃም ጋር በነበረው ጨዋታ። በእርግጥ 2 ነጥቦችን ድሮፕ አደረገ ከማለት ከነበረው ጎሉን ካስቆጠረበት መንገድ አንጻር 1 ነጥብ አገኘ ማለት ይቀላል። የማይክል ካሪክ ማሸነፍ ጉዞ ግን ተደመደመ። ቼልሲ እንደዚሁ 2-0 ሲመራ ቆይቶ ስታንፎርድ ብሪጅ ላይ በሊድስ ዩናይትድ እንደገና 2 ጎል አስተናግዶ በጣም ፑር የሆነ መከላከል ወደ ዩናይትድ ጨዋታ ቀይረው ስትመልሰው ጎል 2-0 ይመራ የነበረው ቼልሲ 2-1 ይላል። ሁለቱንም ጎል ሳታይ ማለት ነው 2-1። ከዛ በኋላ 2 ነጥቦች እንደውም አደረጉ። ሊቨርፑል እነዚህ 2 ቡድኖች የጣሏቸው ነጥቦች በጣም ከባድ በሚባል ፊክስቸር ስታዲየም ኦፍ ላይት ላይ ሰንደርላንድን 1-0 አሸንፎ ተጠቅሟልና የዚህ ቶፕ 4 ትንቅንቁም ከባድ ይሆናል። አስቶን ቪላ እንደዚሁ ድራማዊ በሆነ ሁኔታ ነው ባለቀ ሰዓት በኦን ጎል 3 ነጥብ የወሰደውና የፕሪሚየር ሊጉ የዋንጫ ፍክክር የአርሰናልና ሲቲ ከዛ መልስ ደግሞ የቻምፒየንስ ሊግ ስፖርት ፍክክሩ በጣም ከፍተኛ ይሆናል። ቪላም ስላሸነፈ አሁን አርሰናልና ማንቸስተር ሲቲ ጋፓቸው አሁን ከዚህ ጨዋታ በኋላ አርሰናል የሚያሸንፍ ከሆነ የወልቭሱን ጨዋታ ፊክስቸር የሚያሸንፍ ከሆነ ማሸነፍም ደግሞ ግዴታ ነው ኤፍሬም። ምክንያቱም ሻምፒዮን የምትሆን ከሆነ መካከለኛና እታች ያሉ ቡድኖች ላይ ነው ነጥብ የምትወስደው። አሁን እኔ ብዙ ጊዜ ፔፕ ጓርዲዮላ ጥንካሬዎቹ እንዲህ አይነት ቡድኖች ላይ አፍኖ ነጥብ የመውሰድ አቅም አለው። ልምዱም ያንን ያሳያል። አርሰናል ያንን ወደ ማድረግ ሂደት መጥቷል። በዘንድሮ ሲዝን ላይ ግን ወሳኝ የሚባሉ ጨዋታዎችን ለምሳሌ ከፎረስት ጋር የተደረጉ የሚያጸጽቱ አይነት ውጤቶች፣ ከአስቶን ቪላ ጋር የጣሉ ነጥብ፣ ከዛ ውጪ ቢግ ቲሞች ናቸው። ከቼልሲ ጋር ልታሸንፍ ትችላል። ከሊቨርፑል ዩናይትድ ከእንዲህ አይነት ከሲቲ ጋር ነው ነጥብ የጣሉ። ከዛ ውጪ አርሰናል ዘንድሮ በእንዲህ አይነት ቡድኖች ላይ ጨካኝ ነጥብ መውሰድ የሚችል ቡድን መሆኑን በተደጋጋሚ ያረጋግጧል። ለሌሎች የሚከብዱ የሚድ ቴብል ቡድኖች አፍኖ መውሰድ ነጥብ መውሰድ የሚችል መሆኑን አረጋግጧል። ዛሬም ያንን ያደርጋል ተብሎ ኤክስፔክት ይደረጋል። አንድ ነገር ግን ፍቅር ሲቲ እኮ ካንፊልዱ ጨዋታ በፊት እኮ ከተከታታይ 6 ጨዋታ አንድ አሸነፈ፣ አንድ ወልቭስ ነው። ግን አርሰናል ነጥብ ጣላ፣ ሊቨርፑል ነጥብ ጣላ፣ ኖቲንግሃም ፎረስት ነጥብ ጣላ። አርሰናልም እድሎቹን አልተጠቀመም። የሲቲን ነጥብ ድሮፕ ማድረግ አርሰናል አልተጠቀመም። እግር ኳስ እኮ ይሄ ያለው ፍቅር ግን አሁን አንተ ያነሳው ሐሳብ ላይ በጣም በብዙ ሚዲያዎች ላይ የሚነሳል ዓለም ላይ የሚነሳው አንደኛው ነጥብ ነው ማለት በቃ ትሸነፋለህ፣ አቻ ትወጣለህ፣ ነጥቦችን ትጥላለህ። በዛ ውስጥ ኮሌክቲቭሊ የምታሳየው የጸና ወጥነት ነው ከላይ የሚያስቀምጥህ። ቴብሉ የሚናገረው ለአርሰናል ነው ያንን አይደል? አሁን ያንን ማኔጅመንት ደግሞ የትናንትናውን ሲቲ አድቫንቴጁን በጣም ፐርፌክት በሆነ የበላይነት ፉልሃምን አፈራርሶ ሲያሸንፍ ወደ 3 ሲያመጣ አርሰናል እንዴት ይሄንን ማኔጅ ያደርጋል? ራሱን የቻለ ጥያቄ ነው። ግን ሲቲ በጣም ተከታታይ ነጥቦችን ጥሎ ድንገት ኪክ ሲያደርግ ያለው ሴትአፕ ከጋርዲዮላ ኦፍ ኮርስ 6 የፕሪሚየር ሊግ ዋንጫዎችን ያሸነፈ በ4 ዓመት በአንድ የዓለም ዋንጫ እድሜ ማንንም ያላስገባ ፐርፌክት ልምድ ያለው ኤክስፔሪየንስ ያለው ስነ ልቦናው ከፍ ያለ በመሆኑ ምክንያት ለሲቲ የሚሰጠው ግምት አርሰናል ላይ እንደ ስጋት ነው። አርሰናል ደግሞ እየደረሰ የሚመለስ ክለብ በመሆኑ ምክንያት አርሰናል ዘንድሮም ያንን ያጣል የሚል የስነ ልቦና ፍራቻ ነው፣ መጠራጠር ነገር ያለው። እርግጠኛ ማትሆንበት ምክንያት ምን መሰለህ? ለምሳሌ ቅድም ያልካቸው 6 ጨዋታዎች አንድ ነጥብ
6 ጨዋታዎች ሲቲ 1 ነጥብ ትገባለህ ሁሌ አዲ ብታቆርጥ 1 ነጥብ ያንተ ሐሳብ ልክ አይደለም ልፈልግ ነው የለ 6 ነጥብ ማንቸስተር ሲቲ ከ6 ጨዋታ አንዱን ሲያሸንፍ አርሰናል ነጥቦቹን ቢጠቀም ኖሮ ይሄን ያህል ዲስከሽን እኮ አይኖርም ኦፍ ኮርስ ግን አርሰናል 3 ጨዋታ ላይ በኋላ ነው ያሸነፈው ከሊቨርፑል አቻ ተለያይቶ ከኖቲንጋም ፎረስት ነጥብ ድሮፕ አድርጎ ሌላ 1-3 ጨዋታ ሰው ከማንቸስተር ዩናይትድ ጋር ተሸንፎ ከዛ በኋላ ነው ነጥብ ኮሌክት ያደረገው ኢንፎርም አለመሆን ማለት ማንቸስተር ሲቲ ጥሩ ባልሆነበት ሰዓት አርሰናል ጥሩ አልነበረም ያንን ነው የምነግርህ አሁን እንደዚህ አይነት እድሎችን የምትፈቅድ ከሆነ ቀደም ያልኩህ ነው እኔ አሁን በፐርፎርማንስ ስጋት ነው ያንተ በፐርፎርማንስ ዋንጫ የምትሰጥ ቢሆን ኖሮ አርሰናል ህዳር ላይ ዋንጫውን ተሰጥቷል ነው ወይ ማንም አላለም እሱን ነው የምነግርህ ግን የነጥብ ሂደቶች ናቸው መጨረሻ ላይ አሁን ነጥቦቹን ስታየው ትናንት ጨዋታው ከተከናወነ በኋላ 3 ነጥብ ነው ይሄን ነጥብ የግድ መጠቀም አለብህ አሸንፈ 6 ማድረስ አለብህ አለዛ 26 ጨዋታ ተጫውተህ ነጥብ ልዩነቱ 3 ነጥብ ነው እርስ በርስ ትገናኛለህ ከባድ ፊክስቸሮች ይመጣሉ ለምሳሌ ለሲቲም ለአርሰናልም ከባድ ፊክስቸሮች ይመጣሉ ያኔ እድልህ እኩል ነው የነበሩን አድቫንቴጆች መጠቀም መቻል አለብን 6 ነጥቡን አርሰናል ማኔጅ ማድረግ መቻል አለበት ነው ይሄ እኔ አሁን አንተ በፍጹም አላምነህም የአርሰናል ደጋፊ ዛሬ ተረጋግቶ ነው ጨዋታውን የሚያየው ብትል በፍጹም ምክንያቱም ያሰጋል የሲቲ አመጣጥ በሚታይ ደረጃ የሚያሰጋል ፕሬሸር ቅድም እኮ መጀመሪያ ላይ ያወራነው ነው ጫናን መቋቋም እንዲህ አይነት ምሽቶችን በድል በመወጣት የባላንጣህን የመጠጋት ላንተ ችግር እንዳልሆነ ማሳየት አንደኛው የሻምፒዮን ቡድኖች መልክ መሆን አለበት ይፈተን ይታይ ወርቆ ከተገኘ ኦፍ ኮርስ ለምሳሌ ዲሴምበር ላይ አርሰናል ሁሌ የሚንሸራተትበት ወቅት ላይ ትንሽ ወረድ ሲል ሲቲ የ7 ነጥብ ጋፑን አጥቦ ነበር አይደል ጃንዋሪ ላይ ሲቲ ባሰበት አዲሱ አመት ሲገባ ያኔ ደግሞ አርሰናል እድሎችን ተጠቀመና መልሶ ማኔጅ አረጋው 9 6 7 እንደገና 6 4 ኮርዶ ነበር ይሄ ይቀጥላል ፍቅር ይሄ እመነኝ እስከ 38ኛው ሳምንት መቀጠሉ አይቀርም አንድ ካንተ ወስደው ነገር የሲቲ ልምድ የሲቲ ፐርፌክሽን እና የጋርዲዮላ ልምድ ሜቢ ደግሞ ፊክስቸሮቹ ምን ያህል ይረዱታል የሚለውም ራሱን የቻለ ጥያቄ ነው ለኔ የዘንድሮው ግን አርሰናል ያለፉት አመታት አርሰናልና የዘንድሮን አርሰናል ከመስታወቱ ፊት ብታቆማቸው አንድ አይነት አይደሉም ይሄ ምንም ጥርጥር የለውም ይሄ ኮንሲስተንሲና ወጥነት በጣም ባላንስ አርጎ የመሄድ ነገር ከአርቴታ በጣም ፕሬሸር ላይ ያለው አሰልጣኝ ነው ፍቅር ግራቀኝ በጣም ሳይድ ድራሱ ናሬሽን ስቶሪ ያለበት አሰልጣኝ ነው ግን በጣም ኮምፒቲቲቭ ነው ዋንጫ አሸንፎ መመለስ የሚጠበቅበት ግዴታው ላይ ነው የዱ ኦርዳይ ጉዳይ ነው ኖ ኤክስኪውዝ ማንንም ይቅርታ የሚልለት የለውም ዘንድሮ ፍቅር ምክንያቱም 6ኛ አመቱ ነው ደጋግሞ ደርሷል ከ800 ሚሊዮን ፓውንዶች በላይ አውጥቷል ይሄን ስኳድ ቀይሮታል የመድፉን ዲኤንኤ መልሷል ዌር ኢዝ ዩር ትሮፊ ሲባል ግን ዋንጫ ይታል ሲባል የለውም በዚህ ፕሬሸር ውስጥ ነው ልክና አሁን የመድፉ ደጋፊ የሲቲ መምጣትን እንደ ከርስ እንደ ጥላ መቆጠርም ይመጣል ለሲቲ አድቫንቴጅ ነው ከስነልቦና አንፃር ግን አርሰናል እንዲህ አይነት የዛሬ አይነት ምሽቶችን የብሬንትፎርድ አይነት ጨዋታዎችን ሲቲ 3 ሲያደርገው ቅዳሜ እኮ 9 ነበር አይደል ሲቲ በአጋጣሚም በመጨረሻ ስሎት ይሸልሙትም ራሱ ፐርፌክቲውንም ያገኛቸውን እድሎች ተጠቅሞ አሸንፎበት ከማያውቀው አንፊልድ እኮ 3 ነጥብ ይዞ ሲወጣ 9 የነበረው 6 ሆኗል ፊክስቸር አድቫንቴጅ ቀድሞ መጫወት ደግሞ መልሶ ሲቲ ትናንትና 3 ነጥብ ወስዶ ከፉልሃም ቅዳሜ 9 የነበረውን እሁድ 6 አድርጎ ሐሙስ ደግሞ 3 አድርጎታል ፍቅር ነገ አርብ መልሶ 6 ካላረገው አርሰናል ይሄ ፕሬሸርን የመቋቋም ነገር ጥያቄ ምልክት ውስጥ ይገባል ለማንኛውም ቢግ ማች ነው ወሳኝ ጨዋታ ነው ለአርሰናል ብሬንትፎርድ ቀላል ተጋጣሚ አይደለም ግን የመድፉ ደጋፊዎች ሜንታሊቲ አሁንም ፍቅር ቡርኑን ያለማመን አንድ ዋንጫ እስኪመጣ ነው እኮ አንድ ዋንጫ እስኪመጣ ነው ያ ሲመጣ ግርዶሹ ይለይልሃል ባለፈው ስነግርህ ነበር እንደውም በአንድ ተረታረ ካልታዘልኩ አላምን እኮ ያው እኮ እስኪመጣ ማለት እሱ ነው ኤግዛክትሊ ምን ለምሳሌ አሁን ማንቸስተር ሲቲ አርሰናል የፖይንት አድቫንቴጅ የጨዋታ አድቫንቴጅ አርሰናል
ኢቭን የፐርፎርማንስ አድቫንቴጅ የጠንካራ ቡድን ማን ነው ብለህ ከሜዳ ውጭ በሁለቱ ቡድኖች በመጡበት መንገድ ብታነሳ የዘንድሮ ጠንካራ ቡድን አርሰናል ነው የሚለው ልዩነት ላይ ማንም የለው እንዴ ምንም አይገናኙም እኮ ግን ምንድነው ያንን ጥንካሬን አሁን ሲቲ እንዴት ፓኒክ አርጎ እንደተጫወተ አሳውስ ከሊቨርፑል ጨዋታ ያ 9 ነጥብ ሆኖ ቢሆን ኖሮ የፕሪሚየር ሊጉ ጉዳይ ተጠናቆ ነበር ብለው እስኪያምኑ ድረስ ተጫዋቾቹ አንዳንዴ ቀድመህ ስትጫወት ተጋጣሚ ላይ የምታደርሰው ጫና ቀላል አይደለም። አሁን አርሰናል በእንዲህ አይነት ጫናዎች ውስጥ ካልም መሆን መቻል አለበት። ያንን ደግሞ ማድረግ መቻሉን ዛሬ ብሬንትፎርድ ጨዋታ ላይ እንደገና ማሳየት አለበት። ከዚህ በፊት አሳይቷል፣ አሳይቷል። ከሊቨርፑል ሽንፈት አገግሟል፣ ከአስቶን ቪላ ሽንፈት አገግሟል፣ ከዩናይትድ ሽንፈት አገግሟል። አሁን ደግሞ ሽንፈት አይደለም ጫናን የመጣበት የ9 ነጥብ ልዩነት ወደ 3 ነጥብ ዝቅ ብሏል። አርሰናል 9 ነበረው ሲቲ እስኪጫወት ድረስ ሲቲ ሪስፖንድ አደረገ። እንደገና አንድ ጨዋታ ፊክስቸሩ ስለቀደመ በ3 ነጥብ ዝቅ አደረገ። ለእንዲህ አይነት ጫናዎች ውስጥ ሚኬል አርቴታ ቡድን ምን ምላሽ አለው? የግድ ደግሞ ምላሽ መስጠት አለበት ነው ይሄ ካልም መሆኑን። ሁለተኛ አሁን ያሉት የአርሰናል ደጋፊዎች ስኳር ጥያቄዎች ላይ ብዙ ባታነሳም ተጫዋቾችን የምትፈልግበት ሰዓት ይሄ ነው። በቃ መሪዎችን፣ ጎል አስቆጣሪዎችን የመሳሰሉትን የምትፈልግበት ሰዓት ይሄ ነው። አሁን ማንቸስተር ሲቲ አርሰናል ከሌሎች ቡድኖች ያላቸው ኳሊቲ በቃ ይህ ጨዋታን መወሰን የሚችሉ ወሳኝ ተጫዋቾቻቸው ኢንፎርም የሆኑ ተጫዋቾች አሏቸው። ሲቲ ላይ ሲልቫን ትመጣለህ፣ እንደገና ጎል አግቢውን ሃላንድን ማምጣት ትችላለህ። አርሰናል ዴክላን ራይስን እንደ ዩኮሬሽ አይነት ተጫዋቾችን የበለጠ የምትፈልግበት ሰዓት ነው። እንዲህ አይነት ምሽቶች ኮከቦችህ በልክ እንዲገኙ የምታስብበት ጨዋታ ነው። ለዛ ነው ቅድም ሲጀምር እንደ ማንኛውም 3 ነጥብ አይደለም። አንድ በሲቲ ጫና፣ ሁለት እየጠበበ በመጣው ነጥብ ምክንያት ኮከቦችን በልክ የምትፈልግበት ምሽት ነው። አዎ የኔ ሐሳብ ነው። እንዲህ አይነት ጠንካራ አርሰናል ታይቶ አይታወቅም አይደል? እንዴት አታምነው የምትደግፈው ከሆነ እንዴት አታምነው? በጣም ሱፐር አርሰናል ነው አይደለ? ዓለም ላይ ያለው በጣም ቢሆን እኮ ጨዋታ አታይም። አርሰናል ላይ አርሰናል ላይ ያለው ተጋጣሚ አይተኛም እኮ። አሁን አንተ ራሱ አታምነው አርሰናል እኔ ያስወራኸኝ አይደለም ሻምፒዮን አይደለም አርሰናል ሻምፒዮን እንዲሆን ፈልጋለሁ። ለምሳሌ ግን አርሰናል ሻምፒዮን ይሆናል የሚል 100% ስጋት አለብኝ። እንደዛ ከሆነ እግር ኳስ ለምን አይደል? እሺ አሁን ይኸውልህ አርሰናል ላይ ያለ አርሰናል በጣም ጠንካራ ቡድን ነው አይደል? ይሄ በጣም በገለልተኛ ደጋፊ 100% እኔ አሁን የሚታየኝ እኔ ዩናይትድ ደጋፊ ነኝ። ለምሳሌ አርሰናል በጣም ፐርፌክት አርሰናልን ነው እያዩ ያለሁት። በጣም የጸና ውጤቱን የሚሰበስብ በተለያዩ የቡድን መዋቅሮች ውስጥ ከፊት የሚገኘው ጫናዎችን የተቋቋመ ፈጥኖ ሪከቨር የሚያደርግ ቡድን እያየን ነው። ፍቅር ዴብዝ ያለው ከጉዳቶች ጋር የማይሰቃይ አንዳንዴ ራሱ አርቴታና ራሱ በጉጉት የሚረዳው ደጋፊው ስጋት ሆኖ ሜዳ ላይ የሚዋደቀውን መድፈኛ እያየን ነው። ግን ቡድኑን በታማኝነት ትወደዋለህ፣ ትደግፈዋለህ፣ ግን አትጠራጥረዋለህ። አሁን ይሄ ከሰሜን ለንደን እስከ ባለማችን 4 ማቅጣጫዎች ያለ ነው። አርሰናልን የመጠራጠር ነገር አሁን ከተቃራኒዎች ናቸው አርሰናልን አፕሪሺየት እያደረጉ ያሉት ከመድፉ ደጋፊዎች ነው። መጠራጠር አይመስለኝም ፍሬም፣ መጠራጠር ሳይሆን እኔ አንድ የሚገባኝ ነገር ነጥቦቹን እስካላስካቸው ድረስ ያንተ አይደሉ። አንዱ ልክ ነህ። ያለፉት ዓመታት ሌሰኖች ናቸው። ስነ ልቦና ባለፈው ለምሳሌ ግን መሆን የነበረው መደነቅ ነው ያለበት አርሰናል ቡድኑን እኮ ማያደንቅ የለም። የዛሬ 2 ዓመት 10 ጨዋታ እየቀረ 8 ነጥብ ልዩነት ነበረው። ማንቸስተር ሲቲ እና አርሰናል የ8 ነጥብ ልዩነት ነበራቸው። 8 ነጥብ ልዩነት ጠበበ። መጨረሻ ሲቲ ሻምፒዮን ሆነ። አንድ የሊቨርፑልን አስብ 3 ሻምፒዮኖች። ቡድኑን ያለማመን ወይም ጠንካራ አይደለም የማለት ጉዳይ ሳይሆን ነጥቦቹን እስካላያስካቸው ድረስ ኮሌክት እስካላደረካቸው ድረስ ያንተ አይደሉም። ቡድንህን በተስፋና በስጋት ነው የምታየው። በተለይ እንዲህ አይነት ጫናዎች ሲኖሩ በጣም ልምድ ካለው ኤክስፒሪየንስድ ከሆነ ሊጉ ላይ ደጋግሞ እንዲህ አይነት ፎርሙላዎችን ከሚያውቅ አርሰናልንም 2 ዋንጫ ከነጠቀ አሰልጣኝ ጋር እና ቡድን ጋር የምትፎካከር ሲሆን እያንዳንዱን ጨዋታ በልበሙን በጀብድ አታየው፣ በስጋትም ጭምር ነው የምታየው። ቢሊፍ ግን ፈርጉሰን እንደሚሉት ማመን ቢሊፍ ይሄ ቢሊፍ ለአርሰናል ዲዘርቭ የሚያደርገው ነው። ምክንያቱም ከተራራው ጫፍ ለመድረስ አንዳንዴ አሰልጣኙም በጣም ደግሞ ይሄ
ኖርዝ ለንደን ፎሬቨር ላይ የመድፉን ዲኤንኤ የመለሰው አሰልጣኙም ታማኙም ደጋፊውም ራሱ ያ ቢሊፍ ስቲል ሜዳ ላይ የሚዋደቀው ቡድን ላይ የለም። የጋርዲዮላ ፕሬዠር የጋርዲዮላ ኃጢያት አይደለም። ጋርዲዮላ እድሉን ይጠቀማል። ተቀናቃኝ ከተኛለ ከፊትም ይገኛል። ደጋግሞ ይሄንን በክሎፕም ራሱ አርቴታ ላይ ማሳይቶናል። ፐርፌክት ሲቲ በመሆኑ ክሎፕ በአንድ ዋንጫ ነው የተሸኙት። ፐርፌክት ሲቲ በመሆኑ አርቴታ እስካሁን ዋንጫ አልበላም። ፐርፌክት ሲቲ ግን ዘንድሮ የለም። ይመጣል አላየውም። እኔ እስካሁን ድረስ አላየውም። ፐርፌክት አርሰናል ግን አለ። ይሄን ፐርፌክት አርሰናል ግን ማመን ያስፈልጋል ብዬ ነው ማምነው ነኝ። ስለሚያምኑት ይመስለኛል ደጋፊዎቹ በጉጉት መራድና ስጋት አለ። ፍቅር በተሰጋም ደግሞ ተፈጥሮዬ ነው። እንዳርሰናል ማሽን ይዞ አይደለም እኮ እንዳርሰናል ደጋፊ መስጋት ተገቢ ነው። ተበየቀነስክ ሻምፒዮን ይሆናሉ። የሚሆኑት ግን ጨዋታዎችን ሲያሸንፉ ነው። እግር ኳስ ደግሞ ስትመለከት እግር ኳስ ምንም ነገር ሊፈጠርበት ይችላል ከሚል እምነት ጋር ነው። እንደዛ ባይሆንማ እግር ኳሱ መስከረም ላይ እኮ ያልቃል፣ ሲጀመር ያልቃል። ለማንኛውም እንቀጥለዋለን። በተለየ ቀን እንቀጥለዋለን። የካሪክ ዩናይትድ ላይ ብዙ ያላልንበት አንዱ ምክንያት ደጋግመን አንስተናል። በማራኪ ዶክመንተሪያችንም ቃይተናል። እርሱ ፍቅር የማንቸስተር ዩናይትድ ነፃ አውጪው ባለውለታ ነው። ድንቅ ከለየለት ውድቀት በኋላ በተለይ ደግሞ በዩናይትድ በጣም የነበረው ዝቅታን እናስታውሳለንና ይሄ ራሱንም የሚሰራውንም ማንቸስተርንም ከማያቀው ሩበን አሞሪም ከተባለ አሰልጣኝ ይሁን ሞዴል ስንብት በኋላ ማይክል ካሪክ የነገው ማንቸስተር ዩናይትድ በምን አይነት ቅኝት እንደሚገነባ እሴቱን፣ ባህሉን፣ ትራዲሽኑን ጠብቆ አሳይቶናል። ጥሩ ባላሰለፈበት ጥሩ ባልተጫወተበት የመዶሻው ምሽትም ዩናይትድ ካምባኩን ይዟል። ፍቅር በቤንጃሚን ሼሽኮ ጎል ማንቸስተር ዩናይትድ ነገም ወደፊትም ወደ መንበሩ መመለስ እስከፈለገ ድረስ በዚህ አይነት መልክ መቃኘት እንዳለበት ነው ከነጥቦቹ ከድሎቹ በላይ ለዩናይትድ ደጋፊዎች ፕራይድ የሆነው። መልካም